ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ ያልኩኝ ወደ ዛሬ ትምህርት እገባለሁ። የዛሬ ትምህርታችን ዋይልድ አኒማልስ ኦፍ ኢትዮጵያ የኢትዮጵያ የዱር አራዊቶች። ዳይቨርሲፋይድ ክላይሜት ቶፖግራፊ ኤንድ ቬጌቴሽን ክሪኤት ዋይድ ሬንጅ ኦፍ ዋይልድ አኒማልስ። ኢትዮጵያ ብዙ የዱር አራዊቶች ይኖሩባታል ወይም ይገኙባታል። እነዚህ የዱር አራዊቶች በብዛት የተገኙበት አንደኛው ሚስጥር ወይም ምክንያት ዳይቨርሲፋይድ የሆነ ክላይሜት በመኖሩ ብዙ የአየር ንብረት ክልሎች በመኖራቸው ብዙ አይነት መልክዓ ምድራዊ አቀማመጥ በመኖሩና ብዙ የእጽዋት ሽፋን ስላለ ነው። ኢትዮጵያ has 277 species of mammals and 862 species of birds. ኢትዮጵያ 277 የአጥቢ እንስሳቶች የሚገኙባት ሀገር ነች። እንዲሁም 862 የአዋፍ ዝርያዎች የሚገኙባት የምስራቅ አፍሪካ ሀገር ነች ኢትዮጵያ። 7 out of 277 mammals and 25 out of 862 species of birds are endemic. ኢትዮጵያ ውስጥ 7 አጥቢና 25 የአዋፍ ዝርያዎች ኢትዮጵያ ውስጥ ብቻ የሚገኙ ናቸው። ሌላው የዓለም ክፍል የማይገኙ ኢትዮጵያ ውስጥ የሚገኙ 7 mammals and 25 species of birds. Types of wild animals in Ethiopia. ኢትዮጵያ ውስጥ የሚገኙ የዱር አራዊቶች common wild animals ሁሉም የኢትዮጵያ ክልል ላይ የሚገኙ እንስሳቶች ወይም አብዛኛው የዓለም ክፍል ላይ የሚገኙ እንስሳቶች common wild animal ይባላሉ። Found in many places of the world like hyena and jackal መውሰድ እንችላለን። Game animals ሯጮቹ ማለት ነው። በጣም ሯጭ የሆኑ እንስሳቶች ማለት ነው። ሩጦ የሚያድኑ እንዲሁም ከጠላቶቻቸው ሩጦ የሚያመልጡ እነዚህ ጌም አኒማል ተብሎ ይጠራሉ ማለት ነው። ሄርቢቨርስ እንዲሁም ካርኒቨርስ እንስሳቶችን ይዛል ማለት ነው። ሄርቢቨርሶቹ በሁለት እንከፍላቸዋለን። ብሮዘርስ እና ግሬዘርስ ይባላሉ። ብሮዘርስ ላይክ ጅራፍ መውሰድ እንችላለን። ግሬዘርስ ላይክ ዋይልድ አስ ኤንድ ዜብራ መውሰድ እንችላለን። ካርኒቨርስ ስጋ ተመጋቢዎች ማለት ነው። እነዚህ ሄርቢቨርሶችን የሚመገቡ እንስሳቶች ማለት ነው። ላይክ ላዮን፣ ሊዮፓርድ እነዚህ መውሰድ እንችላለን ማለት ነው። ኤርቦሪያል ከዛፍ ወደ ዛፍ ከአንድ ዛፍ ቅርንጫፍ ወደ ሌላ ዛፍ ቅርንጫፍ የሚዘሉ ወይም እዛ መኖሪያቸው የዛፍ ቅርንጫፍ ያደረጉ እንስሳቶች ናቸው። አኒማል ዛት ክላይምብ አፕ ትሪስ ዛፍን መውጣት የሚችሉ ላይክ ኮሎምበስ፣ ሞንኪ ኤንድ ባቦን መውሰድ እንችላለን። አኳቲክ አኒማልስ ውሃ ውስጥ የሚኖሩ አኒማልስ ዛት ሊቭ ኢን ዘ ሌክስ ኤንድ ሪቨር ኤግዛምፕል ዲፍረንት ካይንድ ኦፍ ፊሽስ ክሮኮዳይል እና ሂፖፖታመስ መውሰድ ይቻላል። በርድስ ኢንደሚክ ኤንድ ማይግራቶሪ ናቸው። አብዛኞቹ ኢንደሚክ ማለት ኢትዮጵያ ውስጥ የሚኖሩና ማይግራቶሪ የሚሰደዱ ማለት ነው። ኢንደሚኮቹ ኢትዮጵያ ውስጥ የሚኖሩት የበርድ ስፔሺሶች 25 ናቸው። ማይግራቶሪዎቹ ሌሎቹ ናቸው ማለት ነው። ኤግዛምፕል ፔሊካን እና ፍላሚንጎ መውሰድ ይቻላል። ሬር ኦር ኢንደሚክ አኒማል የሚባሉት ደግሞ ፋውንድ ኦንሊ ኢን ስፔሲፊክ ኤሪያ በአንድ ውስን በሆነ ቦታ ብቻ የሚኖሩ ማለት ነው። ሌላ የዓለም ክፍል ላይ የማይገኙ አንድ ሀገር ላይ ብቻ የሚገኙ ለምሳሌ ኢትዮጵያ ውስጥ የሚገኙ ኢንደሚክ አኒማሎች ፋውንድ ኦንሊ ኢን ኢትዮጵያ they are small in number በጣም ትንሽ ናቸው። they are a great risk of extinction አሁን በመጥፋት ላይ የሚገኙ እንስሳቶች ናቸው ማለት ነው። is called rare or endemic animals ብርቅዬ የኢትዮጵያ የዱር አራዊቶች ማለት ነው። found only in Ethiopia they are small in number and they are a great risk of extinction. endemic animals of Ethiopia and inhabited area endemic animal የሚባሉት ኢትዮጵያ ላይ የሚገኙት መጀመሪያ ዋሊያ አይቤክስ እና ጭላዳ ባቦን ነው። ዋሊያ እና ጭላዳ ዝንጀሮ ማለት ነው የሚገኘው ሰሜን ከፍተኛ ስፍራዎች ላይ ነው የሚኖሩት ማለት ነው። ማውንቴን ኒያላ ወይም የደጋጋዘን የሚባለው ባሌ ተራራዎች ላይ የሚገኝ ነው። ምኒልክ ቡሽበክ ወይም ድኩላ የሚገኘው ደግሞ ሻዋን እና ባሌ ከፍተኛ ስፍራዎች ነው። ስዋይኒ ሀርት ቢስት ኦር ቆርኬ የሚባለው ደግሞ ነጭ ሳር ፓርክ እና ሰንከሌ ሳንክቹዋሪ ውስጥ ይገኛሉ። ሰሜን ፎክስ ቀይ ቀበሮ ባሌ እና ሰሜን ከፍተኛ ስፍራዎች፣ ዋይልድ አስ ወይም የዱር አህያ የሚባለው አፋር እና ሳውት ኢስት ሎውላንድ ላይ ይገኛሉ ማለት ነው። ኮዝስ ኦፍ ዋይልድ አኒማል ኤክስቲንክሽን ኢትዮጵያ ውስጥ እንግዲህ የዱር አራዊቶች ቁጥራቸው የተመናመነ ነው። ዋና ምክንያቱ ምንድን ነው? አንደኛው ራፒድ ኤክስፓንሽን ኦፍ ፋርምላንድ ሴትልመንት ኤንድ ኢንዱስትሪያላይዜሽን
የመኖሪያ ስፍራዎች፣ የእርሻ ቦታዎችና የኢንዱስትሪዎች መስፋፋት። ኤክስፓንሽን ኦፍ ግሬዚንግ ላንድስ የግጦሽ መሬት ፍለጋ ሰዎች ወይንም ገበሬዎች ጥብቅ ወደ ሆነው ፓርክ እንስሳቶቻቸውን ይዞ መግባት ግጦሽ ፍለጋ ማለት ነው። ኢሌጋል ሃንቲንግ ህገወጥ አደን፣ ፍሪኩዌንት ዋይልድ ፋየርስ ተደጋጋሚ የሆነ ሰደድ እሳት፣ እንዲሁም ማይግሬሽን ኦፍ ዋይልድ አኒማልስ የዱር አራዊቶች ስደት ዋነኛ ምክንያቶቹ ይሆናሉ። ኮንዘርቬሽን ሜዠርስ በምን አይነት መንገድ ልታደጋቸው ካል እነዚህ ኮንዘርቬሽን ይባላል ማለት ነው። ኮንዘርቬሽን ሚንስ ዋይዝ ዩዝ ኦፍ ኤኒ ሪሶርስስ ኦር እነዚህን ፕሪዘርቭ የምናደርግበት ሜካኒዝም ማለት ነው። ስታብሊሽንግ ናሽናል ፓርክስ፣ ጌም ሪዘርቭስ ኤንድ ሳንክቹሪ። ስታብሊሽንግ ኤንድ ኢምፕሊመንቲንግ ስትሮንግ ሎውስ ፕሮሂቢቲንግ ኢሌጋል ሃንቲንግ። አንደኛ ፓርኮችንና ጥብቅ የሆኑ የዱር አራዊት መጠበቂያ ስፍራዎችን ማዘጋጀት። ሁለተኛ ጠንካራ የሆኑ ህጎችን ማርቀቅ ህገወጥን አደን ለመከላከል። ሶስተኛ ኤጁኬት ዘ ፒፕል አባውት ኢንቫይሮንመንታል ፕሮቴክሽን ስለ አካባቢ ጥበቃ ማህበረሰቡን ማስተማር። አራት ፕሮቴክት ሃቢታትስ የዱር እንስሳቶች መኖሪያ ጫካዎችን መጠበቅ። አምስት ኤጁኬት ኤንድ ኢንከሬጅ ሎካል ኮሚኒቲ እንግዲህ ገበሬዎችን መደገፍና እነሱን ማስተማር ይሆናሉ ማለት ነው። እነዚህ ኮንዘርቬሽን ሜካኒዝምስ ኦፍ ዋይልድ አኒማልስ ይሆናል ማለት ነው። ከነዚህ ውስጥ ናሽናል ፓርክ ስንል ሌጋል ሃንቲንግ ኢዝ አላውድ ዊዝን ሳም ሪስትሪክሽን ውስን በሆነ ማለት አደን የተፈቀደበት የተወሰኑ ክልከላዎች ተደርጎ ማለት ነው። አንዳንድ እንስሳቶች ይታደናሉ፣ አንዳንድ እንስሳቶች የማይታደኑበት ማለት ነው። ሪስትሪክሽን ያለበት ወይም ገደብ ያለበት ነው ማለት ነው። ናሽናል ፓርኮች ላይ አደን ይቻላል፣ ነገር ግን ሪስትሪክሽን ወይም ገደብ አለበት ማለት ነው። ለምሳሌ ከነዚህ ውስን ውስጥ ኦሞ፣ ማጎ፣ ጨብራ፣ ጩርጩራ፣ ነጭ ሳር የሚገኙት ሳውዘርን ኔሽን ናሽናሊቲ ፒፕልስ ሪጅን ነው። ባሌ ማውንቴን፣ አባያታ ያ ማለት ሻላ ሌክስ እና አዋሽ ኦሮሚያ ውስጥ ይገኛሉ ማለት ነው። ሰሜን ማውንቴን ኢዝ ዘ ስሞለስት ኤንድ አለትሺ ሎኬትድ ኢን አምሃራ። ስለዚህ ሰሜን ማውንቴን ትንሹ ፓርክ ነው። ጋምቤላ ላርጀስት ናሽናል ፓርክ ይሆናል ማለት ነው። እንግዲህ ኢትዮጵያ ውስጥ ካሉ ክልሎች ብዙ ፓርኮች የሚገኙበት ደቡብ የኢትዮጵያ ክፍል ነው። ሳውዘርን ኔሽን ናሽናሊቲ ፒፕልስ ሪጅን ይሆናል ማለት ነው። ዘ ላርጀስት ፓርክ ኢዝ ጋምቤላ ናሽናል ፓርክ ኤንድ ስሞለስት ኢዝ ሰሜን ማውንቴን ናሽናል ፓርክ ይሆናል ማለት ነው። ጌም ሪዘርቭስ ላይሰንስድ ሃንቲንግ ኢዝ አላውድ ኦንሊ ፎር ቱሪስት ለቱሪስቶች ፈቃድ ተሰጥቷቸው አደን የተፈቀደበት ቦታ ጌም ሪዘርቭ ይባላል። ቦረና ኢዝ ዘ ላርጀስት ጌም ሪዘርቭ አርሲ፣ ባሌ፣ ዌስተርን ሸዋና ጩርጩራ፣ ጨርጨር፣ አርባ ጉጉ ኦሮሚያ ውስጥ ይገኛሉ። ሙርሲ፣ ሚዛን ተፈሪ፣ ዌስተርን ኦሞ ጌዲኦ፣ ቦዬ ኢዝ ስሞለስት ጌም ሪዘርቭ ነው ማለት ነው። ዘ ላርገስት ጌም ሪዘርቭ ኢዝ ቦረና ይሆናል። ስሞለስት ኢዝ ቦዬ ይሆናል ማለት ነው። እንግዲህ አማራ ክልል ላይ ምንም አይነት ጌም ሪዘርቭ የለውም ማለት ነው። እንግዲህ ኢትዮጵያ ውስጥ ካሉ ክልሎች ምንም ጌም ሪዘርቭ የሌለበት ክልል አማራ ሪጅን ይሆናል ማለት ነው። ሳንክቹዋሪስ ሃንቲንግ ኢዝ ስትሪክትሊ ፕሮሂቢትድ አደን በፍጹም የማይፈቀድበት ወይም ክልክል የሆነበት ቦታ ሳንክቹዋሪስ ይባላሉ። እነዚህም ባቢሌ፣ ያቤሎ ኦሮሚያ ውስጥ ይገኛሉ። ሰንቀሌ ሳውዘርን ኔሽን ናሽናሊቲ ፒፕል ሪጅን ውስጥ ይገኛል ወይም ደቡብ የኢትዮጵያ ክፍል ይገኛል ማለት ነው። ስለዚህ እንዳጠቃላይ ስንጠቀልለው የዛሬ ትምህርታችን ናሽናል ፓርክ ስንል ሌጋል ሃንቲንግ የተፈቀደበት ቦታ ነው። ሌጋል ሃንቲንግስ ሰዎች ፈቃድ አውጥቶ አደን የሚያድኑበት በተወሰኑ ክልከላዎች ማለት ነው። ጌም ሪዘርቭ ስንል ደግሞ ላይሰንስድ ሃንቲንግ ኢዝ አላውድ ኦንሊ ፎር ቱሪስት ለቱሪስቶች ብቻ በፈቃድ አደን የሚያከናውኑበት ቦታ ነው። ሳንክቹዋሪስ ስንል ደግሞ ምንም አይነት አደን ማይደረግበት ወይ ማካሄድበት ቦታ ሳንክቹዋሪስ ይባላል ማለት ነው። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። ቴንኪው